ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ደግሞ ምርጥ የሆነ ኬክ ለምኔ ዳቦ ነው የምንሰራው። ለበዓል ለዘመድ መጠየቂያ ይዛችሁት ብትሄዱ የሚያስመሰግናችሁን በጣም ቆንጆ የሆነ ኬክ ለምኔ ዳቦ ነው የምንሰራው። ወደ አሰራሩ እንሄድ፣ አብራችሁ ቆዩ። በመጀመሪያ እንቁላል 2 እንጨምራለን እና ያልቀዘቀዘ ያው ውጭ ላይ የቆየ ቢሆን ጥሩ ነው። እና ስኳር ያው እንደ ፍላጎታችን መጨመር እንችላለን። እኔ 4 የሾርባ ማንኪያ ጨምራለሁ። ከዛ ያው ስኳሩና እንቁላሉ እናዋህደዋለን። እሺ አሁን ስኳሩና እንቁላሉ ቆንጆ ሆኖ ተዋህዶልኛል። ወተት እንጨምራለን 1 ብርጭቆ። እሱም ብዙ ያልቀዘቀዘ ብዙም ያልሞቀ ቢሆን ቆንጆ ነው ማለት ነው። ከዛ ወተቱን ጋር ትንሽ እናዋህደዋለን እና ቫኒላ በክዳኑ 1 ጨምራለን። የእንቁላሉን ቃና ቆንጆ ያደርግልናል። እና ዘይት 3 የሾርባ ማንኪያ እንጨምራለን። እሺ አሁን ፈሳሽ ግብአቶቹን ጨማምረናል ማለት ነው የተወሰነው። ከዛ እናዋህደዋለን። በመቀጠል ዱቄታችንን እንጨምራለን። እኔ 2 ኪሎ ግራም የሚሆን ዱቄት ነው የጨመርኩት። እና ጨው 1 ሾርባ ማንኪያ ጨምራለሁ። አንድ እርሾ ወይም 11 ግራም ጨምራለሁ ማለት ነው። እና ቤኪንግ ፓውደር 1 ሾርባ ማንኪያ። ከዛም ያው እናዋህደዋለን። እናም ያው ውሃችንን እንጨምራለን። ብዙም ያልቀዘቀዘ ብዙም ያልሞቀ ውሃ፣ ለሰስ ያለ ውሃ ነው የምንጠቀመው። ያው መጠኑን እንዳስፈላጊነቱ እያየን እንጨምራለን። ያው የዱቄታችን አይነት ሲለያይ አንዳንዱ ውሃ ያነሳል፣ አንዳንዱ ውሃ ያነሳል። ከዛም ያው እያየን እንጨምራለን ማለት ነው። እሺ እንደምታዩት አሽቸው ተመልሻለሁ። ውፍረቱን ያው ብዙ ሳይደርቅ ብዙም ሳይላላ አድርጌዋለሁ ማለት ነው። ውሃ 3 ብርጭቆና 50 ሚሊ ሊትር ውሃ ጨምሬያለሁ ማለት ነው። ያው እንደ ዱቄታችን አይነት ይወሰናል። ከዛም ያው ቆንጆ አድርገን እናሸዋለን። ከዛ ዘይት ትንሽ የናስነካን ነው። ከዛም የተወሰነ 1 ሰዓት ያክል የሚሆን እናቆየዋለን ማለት ነው። እሺ እንደምታዩት ከ1 ሰዓት በኋላ እንደዚህ ቆንጆ ሆኖ ውፍ ብሎልኛል። እና እንደዚህ ከመለስኩት በኋላ የተወሰነ 10 ደቂቃ የሚሆን እተወዋለሁ፣ ትንሽ ብድግ እንዲልልኝ ማለት ነው። 10 ደቂቃ በኋላ በድጋሚ እንደዚህ ቆንጆ ሆኖ ክፍ ብሎልኛል። ፓትራችን ላይ ዘይት እንጨምርና ዱቄት ጨምርበታለሁ። ፓትራችንን ቀብቼ ካዘጋጀሁት በኋላ ገለብጠዋለሁ፣ ፈትፈዋለሁ። ከተፈጠፍኩት በኋላ 1 ግማሽ ሰዓት የሚሆን ኩፍ እንድልልኝ እተወዋለሁ። እንደምታዩት ከግማሽ ሰዓት በኋላ እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። ከዛ እንቁላል ነጩን እዚህ አድርጌ ለየዋለሁ። ከዛ ቢጫውን፣ ከዛ ወተት ትንሽዬ 1 የሾርባ ማንኪያ የሚሆን። ከዛም ቅርጽ እናወጣለታለን። ቢላውን ገለብጠዋለሁ። ከዛ ያቀላቀልነውን እንቁላልና ወተት እንቀባዋለን። እንደዚህ ሁሉንም
ቀብቼ ካደረስኩት በኋላ በመቀጠል ለውዝ ማሳመሪያ ጨምርበታለሁ ላይ ከዛም እንደዚህ ቅርጽ እናወጣለታለን። ከዛ ሰሊጥ የተወሰነው ላይ ጨምራለሁ። ሰሊጣችንን እንደዚህ ጨማምረን ከጨረስን በኋላ ቆንጆ ሆኖ ኩፍ ብሎልናል። በመቀጠልም አብስዬው ተመልሼ እመጣለሁ። እሺ እንደምታዩት ዳባችን በስሏን በጣም ቆንጆ ነው የሆነልን። ከዛም ትኩሱ ሳይቀዘቅዝ ኦሊቭ ኦይል ከላይ እቀባዋለሁ። እናንተ የገበታ ቅቤም መቀባት ትችላላችሁ። ከዛ እንደዚህ ኦሊቭ ኦይሉን ካደረስኩት በኋላ በላስቲክ እሸፍነውና ቅዝቅዝ እስከሚል አቆየዋለሁ ማለት ነው። እሺ ውድ ተመልካቾቼ እንደምታዩት በላስቲክ ሸፍኜ ቀዝቀዝ እስከሚል አቆይቼዋለሁ። አሁን ላስቲኩን እናነሳለን እንዳያልብብን። ቆንጆ ሆኖ ልስልስ ብሎልናል። አሁን ደግሞ ቆርሰን እናየዋለን ማለት ነው ውስጡን። እና ውድ ቤተሰቦቼ ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። ቃላት የለኝም። እድሜ ይስጥልኝ። ከዛም ቆርሰን እናያለን። እሺ ይኸው እንደምታዩት እንዴት ቆንጆ እንደሆነ በጣም ቆንጆ ነው የሆነልን። ኬክ ለምኔ ነው ይሄ እንግዲህ ሰዎች ጋር ቤተሰብ ጋር ዘመድ ጥየቃ ይዛችሁት ብትሄዱ ለበዓል እንደዚህ ለእንግዳ ሰርታችሁ ብትጋብዙት በጣም የሚያስመሰግናችሁ በጣም ቆንጆ የሆነ ዳቦ ነው። እንደምታዩት ቆንጆ ሆኖ ተስተካክሎ ነው የበሰለልን። አሁን ደግሞ ይሄንን ቆርሳለን። ይሄው እንደምታዩት በጣም ልዩ ነው። ይሄው እንደምታዩት በጣም ምርጥ የሆነ ኬክ ለምኔ የሆነ ዳቦ ነው። እንግዲህ በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት። እሺ እንደምታዩት በዚህ መልኩ ቆራርሼ አቀራርቤዋለሁ እና እንደምታዩት በጣም ቆንጆ ሶፍት የሆነ ዳቦ ነው። በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት። በጣም ነው የምትወዱት። በጣም ነው የሚጣፍጠው። እና አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናም እንደሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው።